ምንም የሚያጠዳድፈኝ ነው የተጣደፉት ይደረሱ ይሄው አንቺ አያት ሆነሽ በዚህ ሰዓት ላይ የልጅ ልጆችሽን ሄደሽ ሰላም ብለሽ እንደመቀበያሽ ልጅሽ ወልዳ መቀመጥ አቅቷትኝ አንቺ ጋር ነው የጣለችብሽ። እንዲህ አይነት ትዳርና አወላለድ አልፈልግም ቱናዬ። እኔ ሲኖረኝ ገቤን ሳቅ ልጅ መውለድ እችላለሁ ወይ የምወልድለት ሰው ያቅፍልኛል ወይ የምወልድለት ሰው ይጠብቅልኛል ወይ የምለው አይነት ወይ ዛሬ የምለው አይነት ኤዱዬ ነው ፍቅር የምለው አይነት ትዳር ነው የምፈልገው። እኔ በነገራችን ላይ አባቴ ሞት ልጅ አልወለድሽ ምናምን ስላሽ እኔ መቤቴን አይሰማኝ። በተለይ ደግሞ አንቺ የደከረች አሮጊት የከሰረኝ ቦምብ እግር ብትናገረኝ ደግሞ ሰሞኑን መንጇራ ጀምረሻል ፍቅርዬ ነው ወድ ሰዎች የሚጠሉትን ነገር ነው ለሰው የሚናገሩት። አንቺ እመቤቴን ጀምረሻል። አስረግጬ ነው የምነግርሽ እንዴት አድርጎ እንደሚያወልቅ ፊትሽ ላቋል። ሰርጀሪ ብለሽ ስትናገሪ አትፈሪም። በኢትዮጵያ ለመጀመሪያ ጊዜ በህይወታችን የማናውቀው ከአንገትሽ እስከ እምብርትሽ ተቀደሽ የመጣሽው አንቺ ብቻ እኮ ያሳፍራል። አይምሮሽ እንደ ሰዓት ያወቅኩትኝ ሰውን ሰርጀሪ እያልሽ ትሳደሪያለሽ። ለመጀመሪያ ጊዜ ኢትዮጵያ ውስጥ አሁን ሆድ እንደሚቀደድ አላውቅም። ሆድሽ ውስጥ በእርግጠኝነት ቱርኮች ፋሻና የሆነ ዳንቴል ሆድሽ ውስጥ ረስተዋል እንጂ በትክክል አይደለሽም። አንቺ አሁን እንኳን አእምሮሽ አይሰራም። ከህፃናቶች ጋር ወርደሽ ስትሰዳደብ ያለሽ እኔ አሁን የልጅሽ እኩያ ነው የምሆነው። አንቺ እኮ የገዛ ታላቅ የልጅሽን ነው ታላቋን የሳምሪን ታላቅ የደበቅሽ ሰው እኮ ነሽ። ሳምሪን አታውጣ እህቴ ሲስተር ያለችው 3 ነው 4 ልጅ አለሽ። በዚህ ሰዓት አሁን ጌታ ሆይ ብለሽ ወደፊትሽ ለነገሩ ከጌታ ጋር መቀራረብ አትችይም። ላይሽ ላይ የሰፈረው አጋንንትና ሉሲፈር እንኳን አያስጠጋሽም ወደ ቤተ ክርስቲያን። ለምን አምላክን ሁሉ የተሳደብሽ ነሽ። አንቺ እኮ በህይወትሽ እኮ እስኪ እናውራ ቱናዬ በህይወት ዘመንሽ ምን ኢትዮጵያን የሚያኮራ ወይም ደግሞ ኦሮሞ ማህበረሰብን የሚያኮራ ወይም ደግሞ እንደ ሶሻል ሚዲያ የሚያኮራ ምን ሰርተሻል? እኔም ማቀሽ ህዝብ ስትሳደብ አትሊስት እንኳን ቆይታ እኛ ተናግረን ላጥ ብለን ነው አያስፈልግም ብለን ተምረን በዚህ እድሜያችን እንትን ያለው 13 ዓመት ሙሉ ማህበረሰብን ስትሳደብ ይታረድ ይቆረጥ ይከስከስ ስትይ ነው ማቀሽ። ከዛ ደግሞ መጣሽና የልጅሽን ባል ቆለጡን አይቻለሁ አልሽ። መድኃኔዓለም አበስ ገበርኩ። እኔ እናቴ ወይም ደግሞ አባቴ እንደዚህ አይነት ስነ ምግባር ያለው እንዲሆን አልፈልግም። አባቴ አደባባይ ላይ ወጥቶ ቆለጡ ምናምን እያለ ቆለጡ የልጄ ቆለጥ አይቶችን ታከላለች እሚል እናት በልጇ ባል ቆለጥ የምትቀና እናት ነሽ እኮ አንቺ። እንዲህ አይነት እናት እበት ነሽ። ለእናትም አትሆኝ። በልጅሽ ባል ቆለጥ ተደብቄ አይቼው በልጅሽ ባል ቆለጥ የምትጓጊ ሴትዮ እኔ ለአንቺ ክብር የለኝም። ሲቀጥል ደግሞ ልጅሽን አውጥተሽ ማለት ነው ልጅሽ ወጣ እኔ አሁን አባቴ ወጥቼ ለአባቴ ያለኝን ፍቅር ታውቃላችሁ አይደል? እንዴት እንደማስከብረው እንዴት ለአባቴ ያለኝን ነገር እንደምናገር። አንቺ ግን ወጥተሽ ልጅሽ ወጣ ሴተኛ ዳሪ ነበርሽ ምን ውስጥ ነው ያለቻት ጋይስ? ያን ያህል የተሰዳደብሽ ነሽ። ምንድነው የህይወት ታሪክሽ? የህይወት ግብሽ መጨረሻ ምንድነው? ከዛ በኋላ እንደኛ አይነቶቹ ካንቺ ኋላ ሶሻል ሚዲያ የመጣ ነው ሀክቱ እያለን ፊትሽ ላይም ተፋብሻለን። ሌላ ምን አለሽ ታሪክ? ምንም ታሪክ የለሽም እኮ ቱናዬ። እስኪ ታሪክሽን ንገሪ። ምን ሰርተሻል? እኔን ተመልከችኝ። አትሊስት እንኳን የሆነ ገበየው ነበርኩ አይደለ? በውፍረቴ ትሳለቁብኝ ነበር። ሰውነቴን ቅንስ አልኩኝ። የሆነ ነገር በስድቤ እንዲህ አይነት ነው የምትሳደቡት ስባል ነበር። ትውት የሰው መውደድ አንዳንዶቻችሁ አላችሁ። ጊፍት ቢሰጣችሁ ሰው ቢያያችሁ የሰው መደድ የማይሰጣችሁ ሰዎች አላችሁ። መቼም እኔን ተመልከቱኝ። የሆነ አጀንዳ መጣ በአንድ ቀን ነው የሚከስምልኝ። ልብ ይጠይቃል። እግዚአብሔር መውደድን ይጠይቃል። አንዳንዶቹ እግዚአብሔርን ያይቻቸዋለሁ ማለት ነው። ሰው ቢያያቸው የጊፍት ማዕት ቢዘንብላቸው የሰው መውደድ የላቸውም። የሰው መውደድ ምንም የሆነ ድርቅ ያሉ ሰዎች አሉ። ከነዛ መሀል ውስጥ እንኳን አትመደቢም አንቺ። ማን ነው እስኪ አንቺን የሚወድሽ? እናትሽን ያማሽ፣ እህትሽን ያማሽ። እኔ አሁን እግዚአብሔር እስኪ የቱናዬን ታሪክ ምን ብለን እንጻፈው? እስኪ ሁላችንም ታሪክ መጽሐፍ ላይ ቢጻፍ ማለት ነው መጽሐፉን ታበላሽዋለች ታገመዋለች ተብሎ መጽሐፍ የሚዘጋበት ዘመን ላይ ነው የምንደርሰው። ምን ታሪክ አለሽ? እናትሽን ያማሽ እኮ ነሽ አንቺ። የባልሽን እናት ያማሽ፣ ባልሽን ያማሽ። ባልሽ እንደዛ ጥርሱ ወላልቆ እንኳን እኔ ኑሮ ኖር ያለው ህይወቴ በቃ ብለሽ ትናንትና ስታወሪ ነበር። በቃ ሁሉን ነገር አግኝቻለሁ። ባሌ የምትሆን እንኳን አትሊስት እንኳን ጥርሱን ያላስተከልሽ ነሽ። በህይወትሽ ደስተኛ አይደለሽም። እኔን ቤታ ምንድን ያለችው መድኃኒት ትወጫለሽ ገለመኔ። ሰው የራሱን ነው የሚያወራው። ሁሌ ፉግ እናንተ እንዳይማሀይም የሆናችሁ ሰዎች እኔ ራሴን ከራሴ ጋር ነው የማወዳደረው እንጂ ቱናዬ ከእንትና ትበልጣለች እንትና ከእንትና ትበልጣለች ያልኩ ሞራሌን አልሰብርም። እኔ ቤታ ስወዳደር
የጠራሻቸውን ሰዎች አስረግጬ ይበልጣቸዋለሁ ነው የምልሽ። ቀናሽ ብቲ ምን ብቲ እንደኔ ጊፍት እየተሰጣቸው እንደኔ ሰው እያያቸው ለምን የኔን ያህል የሰው መውደድ የላቸው? እኔ ብሳደብ ባብድ ብጮ ምን ብል የሰው መውደድ አለ። ለምን? ከእግዚአብሔር ነው፣ ከእግዚአብሔር ነው። አንዳንድ ሰው ራሱ ሲያወራ ስጠባት ታወሪ የሚባል ሰው አለ። እኔ እንደዛ አይደለሁም ቤታ። ዝም ብዬ እንኳን ስቀመጥ አውሪ እምባዬ ታሪካዊ እምባ ነው፣ ይዘገባል። እኔ ላይ አደርሽም። አሁን እናንተ ቤቱን አታስቱብኝ ትናቶና እያላችሁ ማርያምን እምባዬ ቱናይ አዳምጪ። ትናንትና ለቀሰኝ ተብሎ ጠላት ወዳጅ ዘገበው እምባዬ። አንቻውን ብታለቅሽ ማለት ነው እካካም እያለ ሰው እየተፋብሽ ነው የሚለው። እና እኔ ልጅ የማልወልድበት ምክንያት እንዳንቺ አይነቷን አይቼ ተሳቅቄ ነው። ስቅቅ ብዬ በቃ ስቅቅ ብዬ ሳይዞር ስል የልጅሽን ባል ቆለጥታ ያለሽ፣ ዞር ስል የልጅሽ ልጆች ቤትሽ ናቸው ያሉት፣ ዞር ስል ልጅሽ ትዳር የላትም፣ ዞር ስል ልጅሽ ሁለት ፈቶ ዩቲዩብ ላይ ሁለት ሴት ነው ጠብሶ የተፋታው ለዩቲዩብ ብሎ ምን አይነት ህይወት አይቼ እኔ ልጅ ልግባበት? እናቴን ሰኝኔ ልጅ አጓጉቶ ይላይቅም። ለምን የጠራሻቸው በዙሪያ እንትናት በልጥሻለሽ ልጅ የላቸውም እነሱ። እኔ ልጅ አያጓጓኝም። እኔ የሚያጓጓኛውን ኑሮ መኖር ለራሴ መኖር። ልጅ ይመጣል በፈለገ ሰዓት መኖር። አንቺ ልጅሽ ለልጅሽ የምትመኙ ኑሮ ነው እየኖርኩት ነው። ኦ ማይ ጋድ ለልጄ እኮ ካልፈመሰች ብለሽ እኮ ታንቀሽ ልትሞች። እንዴት ታትፈምስ? ያንቺ ልጅ ሆና እንዴት ትፈምስ? እኔ ከሳምሪ ጋር አባቴ ሞ ችግር የለብኝም። እኔ ሳምሪ ምንም ጥላቻ የለብኝም። ግን እናትሽ እቺ ቆረቆራም እናትሽ እኔና አንቺን ስለምታወዳድር አስረግጬ እነግራታለሁ። የፈለገ ነገር ብትንጫጫ አልሰማም። እንዲህ ብላ የተናገረኝ ሰው ናት። ኦኬ እኔ ቃሏንም መድገም ስለማልፈልግ ነው። የታለ እካክ የታለች ዝምባም? ቆይ ጋይስ ቪዲዮ ሄዳችሁ ሂው የሚል ሪከርድ ላይ ድምጿ ራሱ ሲያስጠላኝ እዛ ፔጅ ላይ ሄዳችሁ እዩትኝ እና ሳምሪዬ እንደኔ ልትሆኝ ያልቻልሽው ለምን እንደሆነ ታውቂያለሽ? እናትሽ ዘልዛላ ወሮ በላ የሲጋራ ቁሪ መጥረጊያ የመጠጥ ቤት ቆርቆሮ መጣያ። አስቢው ሳምሪ። አይኑ እናት ናት ሊባል ይችላል፣ ግን አስቢው። እኔ አሁን ለምሳሌ አባቴ እናቴ ምን በኩራት አንድ ቀን ሶሻል ሚዲያ ላይ ወጥቶ የሚያውቁ አይደሉ? እኔ ነኝ ወጥቼ እንደው የሚያዋረድኳቸው። ያንቺ እናት ግን አስቢው ሳምሪ። እስኪ ሰው ሁሉ ቱናይ ይላታል። ተሻቻለሽ ጎረምሳ አስገብታ አሁን ሆዴን አስገብታ አንድ ፍሬ ልጅ የልጇ እኩያ የሚባል ቅንዝር ብሎባት አልጋ ላይ አውጥቼ እቃውን ገትሬ ከላይ ነበር የማደርገው የምትል እናት አስበሻል? አጥቤ ጥፍሩን ቆርጬ በዳውት የምትል እናት። ወይኔ ጌታ ሆይ በኢየሱስ ክርስቶስ አስባችሁታ? እንደዚህ አይነት እናት ቢኖራችሁ አደባባይ ላይ ወጣ ጥፍሩን ቆርጬ ወይ ሆዴማ መይዛን ጊዜ እኔ እናቴ ጥፍሩን ቆርጬ አለች። ገላውን አጥቤ ጥፍሩን ቆርጬ በዳውት አለች። እንዲህ አይነት እናት እስኪ አስቢ ሳምሪዬ። ለዛ እኮ ነው ሰው ሁሉ በእናትሽ የተነሳ እንደኔ ልትሆኝ ያልቻልሽ። አሁን እናትሽ ምኞታ ምን ተቀሽ? እንደኔ ሰው ሞዴል ቢሰጥሽ፣ እንደኔ ጊፍት ብትመሻነሺ፣ እንደኔ ምናምን ደስ ነው የሚላት ምኞቷ ነው። ትቃጠላለች። የጠራሻቸው ሁሉ እንትናን እንዴት ትቀኝባታች ያልሽው ቱናዬ ቢጨፈለቁ ቤታን አያክሉም። አሁን አንቺ መቼ ዕለት ያሽቃበጥሽው ያጎበደድሽው ጌሜ ላይ መታ ትሰጠኛለች ብለሽ ነው። እግዚአብሔር አልፈቀደም። ኖ አለ በሰይፉ ገብርኤል በሰይፉ ዛሬ ግን ኖ አለ በቃ ተናገረ። ቃለው አለ ሊፈጸም ዘንድ ቤታ ጌምሽን ታከሽፏለች። እኔ ምበቀልሽ ወይም ደግሞ እኔ ስትሰድብኝ እንዳንቺ ወርጄ ልጅ አትወልጂም ገለመኔ እያልኩ አልሰዳደብም። ገንዘቤ መኒ ቶክ ብዬሻለሁ። ገንዘቤ መለሰልሽ። ራይት ጋይስ ራይት የእኔን አሁን እናንተ እንትን በእንትና ቀንተሽ ልባችሁ ጠንቅቆ ያውቀዋል። እጥፍ እንደምበልጣቸው እንደማልቀናም ወይኔ ፍቅር ልቦናችሁ እንደማልቀና ያውቀዋል። እኔ እንደ ሌሎቹ ልክስክስ አይደለም። መልሼ ቂጣችሁ ስራ አልወተፍም። መልሼ ኮሜንት ላይ ስር መጣመን ጊፍት ተሰጣችሁ ወይ ምናምን አንዴ ሰው ነው ወዳለው ከተናገረኝ ሀክ ብዬ ነው የምተፋው። ባም ብዬ ነው ፍቅር። ብዙዎቻችሁ የኔን ቦታ ለመያዝ ነው የምትደፉት። አይሳካም። 100,000 200,000 40,000 ቢገፋላችሁ የፈለገ ህዝብ ቢያችሁ የሰው መውደድ የሚባል ነገር አለ። የሰው መውደድ እኔ በትናንትናው ሰዓት ተናገራችሁ አይደል? ክድንን ያለው ባንዲው
ክድን የሚያንገበግባቸው አሁን ትናንትና እኔ ምንም አላልኩኝም። መቅዲ መታዚ ጊፍት ሰጠችኝ፣ ሰፖርት አደረገችኝ ትናንትና። እኔም ደግሞ ሰው ከሰጠኝ መሰጪ ነኝ። ሄጄ ሰፖርት ሳደረጋት ሸም ማለሊቱ ሙሉ ስታብደዋለች። አንድ ጊፍት ሰጠች፣ ስታብድ ስትንቀጠቀጣለች። እንዲህ ነው ማንዘረዘረች። ኧረ ብራውን ሹገር በእናትሽ ዝቼ ደከረተች ሰው ላይ ብራውን ሹገር ወይኔ አንበሳ ቦታ አልተውም። እቼ ደከረተች። አሁን እኮ እኛ የምናወራው እኮ ሽንት ቤት የሚል ወሬ የምናወራው ቱና ቁስል አይነት ወሬ ነው የምናወራው። አንበሳ ኧረ አንበሳ ቦታውን እንላይ። ብራውን ሹገር እዚህ ላይ አይደለም አንበሳ። ስለ ጀግንነት ሲወራ፣ ስለ ጥሩ ትዳር ሲወራ፣ ስለ ልጆች መከበር ሲወራ ነው አንበሳ የሚሰጠው። ኧረ ወይኔ ተቃጠልኩኝ። ብራውን ይሄ የገማ ወሬ ላይ አንበሳ አይገባውም ነበር። ስለ ቱናዬ እያወራው ምን ነው ብራውን ሹገር የኔ ፍቅር ቴንኪው። ግን አይገባም። እመቤቴ አንበሳ ግርማ ሞገስ አለው፣ ቦታ አለው ውዴ። ይሄን ነበርኩ ጂጂ የምትፈልገው ለልጇ። ወይኔ ግን ቤታ ይሄን ነው እኮ ቱናዬ እቺ ነበር አለ ልጅሽ የምትፈልጊው። እንደዚህ እያወራኝ ሰው ሁሉ መጥቶ እንዲያያት ጊፍት እንዲሰጣት ነበር ምኞትሽ። እቺ ናት ምኞትሽ። እኔ አንቺ በጌምሽ ቀን 4 አንበሳ እኔ ዝም ብሎ ትናንትና ከትናንት ወደ ዩኒቨርሲቲ አንበሳ አስብ። እንግዲህ ለኔ ጊፍት ብርቅ አይደለም። መድኃኒዓለም እኔ አንቺ እንቁልልጭ በጊፍት ይበሉሽ። እኔ በቲክቶክ ታሪክ ያልተሰጠኝ አይነት የጊፍት አይነት የለም። ከነጭ አንበሳ እስከ ብራውን አንበሳ ይሄ መታደል ነው። እና ምኞትሽ ለልጅሽ ይሄ ነበር፣ አልተሳካም። ለምን በያ ቅንቅናም እናት ወልዳት ሌላ ምን ማለት ሳምሪ ቆንጆ ናት፣ መልኩ አልክድላት። ምን አንዳንድ ሰው የሚስባለ አንዳንድ ሰው ቀልብ የሚስባለ። እኔ አሁን ቆንጆ ነኝ አልልም፣ ግን ይሁን በቃ አጓጓለሁ። እኔ ዛሬ ቢታገኝ እኔ ቆንጆ ነኝ አልልም፣ ግን አጓጓለሁ፣ በቃ አሳሳለሁ። ሴቱም ሳይኝ ቤታይ ይለኛል። ብራውን የኔ ፍቅር ቤታይ ወንዱም ሳይኝ በቃ ይሁን የሚያጓጓ መልክ አይጠይቅም። ጨዋታዬ ይሄ በቃ ከውስጥ ያለው ነገር ያሳሳል። እንኳን አይደለም ያገባን ማሳሰት ሰው ነኝ። ማርያምን ነው የምልሽና ሳምሪ ቆንጆ ናት። ግን ችግሩ ምንድነው? እንዳንቺ አይነት ቅንቅን ሙጀሊያም ግርድም ድም ያለ እናት ድቅቅ ያለ እናት ይዛ ነው ለልጅሽ እንኳን ቀሪ እንኳን ሀብት ብለሽ አላስቀመጥሽም። ሆድሽን ካንገትሽ እስከ ዳቦሽ ስትቀደጂ እኔ አንቺን ቦል ለልጅ ልጆች የሆነ ነገር አደርጋለሁ። ደግሞ ሰውን ሰርጀሪት ያለሽ እኔስ ስለከሳው ስላማረብኝ ወይዘሮ ፊንገር ቅንት ብላ ቅጠል ብላ ቲክቶክ ላይ በቃ ሶሻል ሚዲያ ላይ ተበለጥኩኝ 14 ዓመት ተዘብዝፌ ከኋላ የመጣለት በልጣይ ነው ብላ ነው ጨርጭራ ነው እሷ ሰርጀሪ ብላ የተናገረችው። 5 ሳንቲም ማስረጃ ይላት። ያንቺ ማስረጃ ግን ከአንገትሽ እስከ ሆድሽ ተቀደሽ ቱርክ ላይ ፋሻና ሻሽ የረሱብሽ አሮጊት ከኛ ጋር እኮ ማውራት ይከብዳል። አሁን ቱናዬ ሆዷ ውስጥ ብዙ ቃለ ፋሻ አለ፣ መቀስ አለ፣ ዳንቴል አለ፣ ስትፈልጉ ፓንት አለ። ሆዷ ውስጥ ቱርክ ውስጥ ያረሱባት ነገር የለም። እንካ ዝም ብሎ እስኪ ቱናዬ ፓንት እፈልጋለሁ፣ ያው እሷ ውስጥ ያለ ያልታጠበ ነገር ነው የሚኖረው። እፈልጋለሁ ብድግ መቀስ አማረኝ ከሆዷ ውስጥ ብድግ። እቃሽን ዘንቢል ያረግሽው አንቺ ነሽ። ሆድሽ የእንጀራ ይሄ ሰፈር ለሰፈር የሚያዝ ዘንቢል ሆኗል። ከንፈርሽን ተሰርተሻል፣ ጥርስሽን ተሰርተሻል። ምን ያልተሰራሽው አለሽ? ተሸራርፈሽ ያየነው አንቺ ነው። እኔ ለውጥ ስላሳየዋችሁ ነው። አብራችሁን እያደራችሁ አብራችሁን እየዋላችሁ ለውጤ ስላያችሁ ተቃጥላችሁ ነው። መረጃ ቢኖራችሁ ማኖር እስከዛሬ አውጥታችሁት ነበር። እኔ የተቀደርኩበት ምናምን ሆስፒታል ምናምን ቢሆን መረጃ ታወጡ ነበር። ቀንታችሁን። ያንቺ ግን ሆድሽ በአይናችን በብረቱ በአደባባይ ታሽገሽ ቀስረሽ የመጣሽው አንቺ ነሽ። እና ሰው ሰርጀሪ አይምሮሽ መታመሙን ያወቁት አንቺ ተቀደሽ ሰውን ሰርጀሪ ጋር ያኛውም ሰርጀሪ ይላል። አቶ ማን ነበር? እቴትዬም ሰርጀሪ ይላል። የከፋ የጭንቅላት ነቅሮ ትከላ አድርጎ ሰውን ሰርጀሪ ይላል። የጭንቅላት ዛሬ ኦርቶዶክስ ሁን የሚል ጭንቅላት ነገ ደግሞ ፓስተር ከነገ ወዲያ ደግሞ ወንድ ውደድ የሚል ጭንቅላት፣ ከዛ ወዲያ ደግሞ
ከሴቶች ጋር ተጣላ የሚል ጭንቅላት ነቅሎ ጭንቅላት አስተክሎ ሰው ሰርጀሪ ይላል። ያሳፍራል እኮ ሁለታችሁ። እባካችሁን ሶሻል ሚዲያው ለቃችሁ ውጡ። ሃሌሉያ! ሁለታችሁ ሶሻል ሚዲያው ለቃችሁ ውጡልን። እንደ ጊዜው የኛ ነው። 4 ነጥብ አበደን። ላንቺ እንኳን ለጌምሽ ሰው እንዲያልተሰበሰበ እኔ ጂጂ ማርያምን ልንገርሽ፣ እንደው በስምሽ ልጥራሽ እስቲ ጂጂ ጅቦ ልንገርሽ። እስኪ ለራስሽ ቁጭ ብለሽ ጊዜ ሰጠሽ እስኪ አዳምጪ። ራስሽ ማርያምን ቁጭ ብለሽ እስኪ አዳምጪ። ብዙ አመት ሶሻል ሚዲያ ለምንድን ነው የኦሮሞ ልጆች ክብርሽን የማይመልሱት? እኔ አሁን ለምሳሌ ማለት ነው ከአንቺ ኋላ መጥቼ የአማራ ልጆች ሞተው ነው የሚወዱኝ። እንግዲህ ለኦሮሞ ታግዬ እኔ አሁን ትናንትና ገረመኝ። እኔ አሁን ጌም የምጫወተው ራሴን ችዬ ነው የምጫወተው። ያ ጌም ተጫውቼ ጋይስ ታስታውሳላችሁ? የሁሉ ድራማ ተፈጥሮብኝ እንትና ከሰጠሽ ለሚስቱ እናገራለሁ፣ እንትና ከሰጠሽ ልጆቹን አውጣለሁ፣ እንትና ከሰጠሽ እየተባለ ያ ሁሉ ማአት ላይ ባሳንጆ ያ ሁሉ ማአት ላይ ወድቆብኝ ማሮቼ እስኪ ተመልከቱ። ያ ሁሉ ማአት ላይ ወድቆብኝ፣ ያ ሁሉ ማአት ድራማ ተሰርቶብኝ የሰጧቸው እንኳን ሳይመልሱልኝ አንድ ነገር አልተናገርኩም። አንቺ ግን አንድ ጌም ብትሸነፊ ኦሮሞ እኮ እንዲህ ነው፣ ኦኮቴ እኮ ነው ኦሮሞ እኮ እንዲህ ነው፣ ኦሮሞ እኮ እንዲህ ነው። ዘርሽን በገንዘብ የምትለውጪ መሀይም ሴት አንቺ ነሽ። ዘሮችሽ ገንዘብ ካልሰጡሽ ዘሮቿ ገንዘብ ካልሰጧት ኦሮሞነቷን ፈቅፍቃ የምታነሳ ናት እኮ። ይህ ነው እንዴ ማንነት? ማንነት ማለት ምድር ላይ ያለው ማንነት ማሰብ ነው። እኔ ማንነቴ አማራ ከሆነ አማራ ቢሰጠኝ ባይሰጠኝ ምን አገባኝ? አማራ ምን ያድርግሽ? ወይም ደግሞ ኦሮሞ ምን ያድርግሽ? እንዴ የታገርሽው ለነፃነትሽ እንጂ እኮ ለገንዘብ አይደለም። ማንነት ደም ነው። አየሽ አንቺ ሆዳም ስለሆንሽ ችጋራም ስለሆንሽ ገንዘብ ነው የሚተሽ። እኔ አሁን ትናንትና ቁጭ ብዬ ሳዳምጣት ነበረ። ማርያምን ነው የምላችሁ። ኦሮሞን ትቀጠቅጧል። አንዴ የወለጋ ኦሮሞ ትላለች፣ አንዴ የባሌ ኦሮሞ ትላለች። ኦሮሞ ሲያይቂ ጥያቄ ነው የሚሰጠው ትላለች። ለእሷ ስላልሰጠ ማለት ነው። እኔ አሁን ለምሳሌ አማራ መጥቶ እዚህ ሰፖርት ቢያደርግ አያርገኝ። እኔ ሰፖርት የሚያደርጉኝ የጉራጌ፣ ኤርትራ፣ አማራ የተቀላቀሉ ናቸው። ባያደርገኝ ምንም አይመስለኝም። ኪዳነ ምሕረትን ለምን ደሜ ውስጥ አለ። ጊፍት ስለሰጡኝ ብቻ ማንነቴን ፈቅፍቄ አውጥቼ የምጥለው ወይም ደግሞ ማነሳው አይደለም። ኢትዮጵያ ውስጥ ያለን ማህበረሰብ ነው የማየው። ቢቻል እንዳውም የተሰጠሽን ጊፍት ማለት ነው ለኦሮሞ እናቶች መንገድ አሰሪበት። እኔ እንዴት ነው ማረገው የነበረው? ልደቴን እያከበርኩኝ ለአማራ ማህበረሰብ ነው አይደለ ሰፖርት ሳረግ የነበረው። ማናችሁ የሚረሳ የለም እዚህ ቲክቶክ ላይ 1000 ሰጣችሁ 2000 ሰጣችሁኝ እያነሳው ብድግ እያደረኩ የሆነ ቦታ ላይ ነው የምሰጠው እርዳታ ላይ። በኦሮሞ ስም ከተጫወታችሁ ለኦሮሞ ማህበረሰብ የሆነ ነገር አድርጉ። በማህበረሰብ ስም በሀገር ስም የሆነ ነገር አድርጉ። ቅማላም እና ጂጂዬ ወደ ጨዋታው ስንሄድ ሆዴን የሚያክል እችን የምታክል ልጅ ቤትሽ አስገብተሽ በአደባባይ አልጋ ላይ ወገቡን እስኪሰበር ድረስ አደረኩትኝ፣ ስፓይናል ኮርዱ እስኪንቃቃ ድረስ አደረኩት እያልሽ ስታወሪ ልጅ ሶሻል ሚዲያ ትጠቀማለች። ወንዱ ልጅ ሶሻል ሚዲያ ይጠቀማል። ያፍሩብኛል ያላልሽም እኔን አሁን አልወለድሽም ትላለች፣ አላገባሽም ትላለች፣ በዚህ አልወጣሽም ትላለች። እንዴት እናግባ? እንዳንቺ አይነቱን እየታየ ሰው እንዴት ነው የሚያገባው? እስኪ ንገሩ። ወንዱ ልጅሽ ለመሆኑ የት ነው ያለው? 2 ሴት ጠብሶ ሁለቱንም ሴት ለዩቲዩብ በትኖ ሄደ። የትኛው ህይወት ታሪካችሁ ነው እናንተ የሚያጓጓው? ባልሽ ሄለን አምጥታው አይተናል። ጥርሱ ወላልቆ ምናምን የሆነ በቃ የሆነ ነገር ድክርታት ብሎ ነው። የትኛው ህይወትሽ ነው የሚያስቀናው? እና የጻን ልጅ መጫወቻ እየገፋች ልጅ አትወልጭም ምናምን ትላለች። እንደ እግዚአብሔርን ልጅ አለመውለድ እኮ በአሁን ሰዓት ደስታ ነው። የወለዱት በዚህ ሰዓት የሚታቀፍላቸው የሚያቅፍላቸው ይፈልጋሉ። ትዳራቸው ሰምሮ አባ እማ የሚባል አይነት ህይወት ነው የሚፈልጉት። የትኛው ነው ልጅ የሚያስቀናው? በዚህ ኃይለኛ ሰዓት በሆነበት ሰዓት የትኛው ልጅ ነው የሚያስቀናቸው? እስኪ ንገሪኝ። አንቺ አይደለሽ እንዴ ነይና ልጅህን ውሰድ። እንዲህ አይነት ህይወት ባሏን እኮ የልጅ ልጆችሽን አባት እኮ ማታከብሪ ነሽ እኮ አንቺ። የልጅ ልጆችሽን አባታቸውን ማታከብሪ እኮ ነሽ። ወሸላውን አይተሽ የምትጓጊ ሴትዮ አፈር ያስበላሽ። በስመ አብ ወልድ መንፈስ ቃሉን ጠራሁት። ፑሽ ይላሉ እመቤቴን ጋይስ። እስኪ እግዚአብሔርን ጋይስ አስቡት። እስኪ ቁጭ ብላችሁ አስቡት። እናታችሁ ማለት ነው ወታ አደባባይ ላይ የባላችሁን ወሸላ አይቼዋለሁ ትንሽዬ ናት ሊደፍራኝ ነበር የሚል እንዲህ አይነት ህይወት እኔ ማለት ነው ቱናይ መርዝሽን
ያለሽ መርዝ አለቅልቀሽ እንዲህ ካንጀት አውጥተሽ ሐክ ብለሽ እንድትተፊና ማህበረሰቡ ዘግናኝ ቃል ተናገረች ብሎ ጆሮን እንዲይዝሽ ነው ማስደርግሽ። እኔ ላይሽ ላይ እንዲህ ነው ምዝናናው። በየቀኑ እየመጣሁ አልሰድብሽም፣ ነገር አልሰድብሽም። በሳምንት አንዴ አህያ ዱላ ይገባዋል። መጥቼ ነው ማነቃቃብሽ ከአፍሽ። ከዚህ በኋላ ከአፍሽ ማለት ነው አር የሚል ወሬ እንድታወሪ ነው ማድረግሽ። ሰው እንዲያፍንጫውን እንዲይዝ ካላደረኩሽ እኔ ቤት አይደለሁ። እግዚአብሔርን ነው እንኳን አንቺ አይደለም ፊንገርንም እንዲህ ነው በአመቱ እንዲህ አንጨረጨርኳትኝ። አር የሚል ወሬ እንዲህ ተናገረችኝ ብለሽ ከአንደበትሽ ማለት አር የሚል ወሬ እያወጣሽ ህዝቡ እንዲያፍንጫውን ይዞ እንዲህ ለማደርግሽ እኔ ቤት አይደለሁ። እንድሻለን ይላል። የእናንተ ሞዴል ነው እያስቀጠቀጠኝ ያለው እኮ። እኔም እናቴ ትሞት እኔ አሁን ለምሳሌ ልጇን ለምንድን ነው ደህና ቦታ ላይ የማታደርሳት? አልፎልኛል። የትኛውን ያለፈልሽ? ቢያልፍልሽ ያለፈለት ሰው ጌም አይጫወትም። ያለፈለት ሰው በጌም የተሸነፍኩ ብሎ ኦሮሞ ማህበረሰብ አይሰድብም። አልፎልኛል፣ እኔ ህይወቴን እየኖርኩ ነው፣ አላለፈብኝም አልሽ። ካላለፈብሽ የኦሮሞ ማህበረሰብ ምን ያደርግሽ ታዲያ? የወጣሁበት ማህበረሰብ ነው ያልሽ ጌም ስላላጫወተሽ ብቻ ተቃጥለሽ ልትሞች። በትናንትናው ዕለት ልንገርሽ የሸቀልሽውን እኔ ነኝ የማውቀው። የሸቀለችውን ገንዘብ እኔ ልነግራችሁ እችላለሁ። ቲክቶክ ላይ ሁላችንም እናውቃለን። የሸቀልሽውን ገንዘብ ትናንትና እኔ ልነግርሽ እችላለሁ። እኔ በአንድ ቀን ዝም ያትሽ ስል የማገኘው ገንዘብ ማርያምን ነው የምልሽ። እና አስቢው፣ ለራስሽ ጊዜ ስጪና ጠይቂው። 13